ማንነትን ለማሳደግ ውጤታማ ዘዴ ነው። በዋግ ኽምራ የሻደይ የልጃገረዶች ጨዋታ ባህላዊ ይዘቱን ጠብቆ የሚከወን መሆኑን ከተለያዩ አካባቢዎች በዓሉን ለማክበር የመጡ የዋግ ተወላጆች ተናግረዋል። የሻደይ ባህላዊ ጨዋታን የቱሪስት መዳረሻ ለማድረግ እየተሰራ መሆኑንም የብሔረሰብ አስተዳደሩ ባህል ቱሪዝምና ስፖርት መምሪያ ገልጿል። ዘጋቢያችን ደጀን ታምሩ ተጨማሪ መረጃ ያደርሰናል። ተከታትለን እንመለስ። የሻደይ በዓል በሰቆጣ ከተማ በድምቀት መከበሩን ቀጥሏል። የምትመለከቷቸው ህፃናት ልጃገረዶችም ዞር ዞር እያሉ ጋሸወይ ነብር ሊሰጠኝ ነው ብር እያሉ መጨፈራቸውን ቀጥለዋል ማለት ነው። በዋግ ኽምራ ብሔረሰብ አስተዳደር በሰቆጣ ከተማ የሚከበረው የሻደይ በዓልም ባህላዊ እሴቱን እንደጠበቀ መከበሩን ቀጥሏል ማለት ነው። እስከ 21 ቀን ድረስም የሚቀጥል ይሆናል። እንግዲህ የሻደይን በዓል ለማክበር ከተለያዩ አካባቢዎች ወደ ሰቆጣ የመጡ ሰዎችንም አግኝተን አናግረናቸው ነበረ። አቶ አወቀ ሲሳይና እንደዚህ አቶ አወቀ ሲሳይ ከአሶሳ አካባቢ የመጡ ናቸው። የዋግ ኽምራ ተወላጅ ቢሆኑ ነገር ግን የሻደይን በዓል ከማክበር ለረጅም ዓመታት ቆይተው እንደነበረ አውስተዋል። ነገር ግን የሻደይን በዓል በድምቀት ለማክበር ወደ ሰቆጣ ከተማ እንደመጡም ገልጸውልኛል። ሌላኛው ደግሞ ከአዲስ አበባ የመጡት ኪሮስ ኃይሌ ናቸው። እሳቸውም የሚሉት እንግዲህ የሻደይን በዓል ከ5 ዓመት ወደ ሰቆጣ በመምጣት ባህሉን በጠበቀ መንገድ የሚከበረውን ሁኔታ ለመመልከት እንደመጡ ነው ያወሱት። በተለይም ደግሞ የሻደይ በዓል ዓመት እስከ ዓመት የሚናፈቅ በጉጉት የሚጠበቅ በዓል መሆኑንም ከአሚኮ ጋር በነበራቸው ቆይታ ሐሳባቸውን ገልጸውልኛል። የዋግ ኽምራ ብሔረሰብ አስተዳደር ባህል ቱሪዝም ስፖርት መምሪያ ኃላፊ አቶ ይርጋ ማርየ በበኩላቸው የሻደይ በዓል የቱሪዝም መዳረሻ እንዲሆን እንደዚሁም ደግሞ የቱሪስት መስህብነት ሆኖ እንዲያገለግል ለማድረግ መምሪያው ትልቅ ትኩረት ሰጥቶ እየሰራ እንደሚገኝ አውስተዋል። በተለይ የሻደይ በዓል ሲመጣ ከተለያዩ አካባቢዎች የሚመጡ የሻደይ ተጫዋቾች ለመመልከት ከተለያዩ አካባቢዎች የአካባቢው ተወላጆች እንደዚሁም ደግሞ ጥናት የሚያጠኑ አካላቶች ወደዚህ እንደሚመጡ አውስተዋል። በተለይም ደግሞ በዘንድሮ ዓመትም ከዋግ ኽምራ ካሉ ወረዳዎች የተወጣጡ ከ5000 ያላነሱ ወጣቶችን በዓሉን ለማክበር ወደ ሰቆጣ እንደተገኙ ነው ሐሳባቸውን የገለጹት። በአጠቃላይ የሻደይን በዓል በዓለም አቀፍ ደረጃ እውቅና እንዲኖረው ለማድረግ ብሔረሰብ አስተዳደሩ ባህል ቱሪዝም ስፖርት መምሪያው በትኩረት ሰጥቶ እየሰራ እንደሚገኝ አውስተዋል። በአጠቃላይ የሻደይ በዓል በሰቆጣ ከተማ በድምቀት መከበሩን ቀጥሏል። ለአቦል የነበረኝ መረጃ ይህን ይመስላል። አመሰግናለሁ። ደጀን ታምሩ ከሰቆጣ ያደረስን መረጃ ነበር የተከታተልነው። ወደ ወልዲያ እናምራና የሶለል በዓል ባህላዊ ትውፊቱን በጠበቀ መልኩ በወልዲያ ከተማ በድምቀት እየተከበረ ይገኛል። በበዓሉ በወልዲያ ከተማ ማሳለፍ የተለየ ህይወት ልምድ የሚቀሰምበት ልዩ አጋጣሚ መሆኑን ከሌላ ቦታ የመጡ የበዓሉ እንግዶች ገልጸዋል። በጉዳዩ ላይ ዘጋቢያችን ካሳሁን ኃይለ ሚካኤል ከስፍራው ተጨማሪ መረጃ ያደርሰናል። ተከታትለን እንመለስ። አመሰግናለሁ። እንግዲህ ሰሞኑን የልጃገረዶች የነጻነት በዓል የሚባለው የአሸንድዬ ሶለልና ሻደይ በዓል በድምቀት እየተከበረ ነው የሰነበተው። እኔ ባለሁበት በወልዲያና በወልዲያ ከተማና በወልዲያ ዙሪያ በአጠቃላይ የእጁ በሚባለው ቀጠና አካባቢ ይህ በዓል የቡሄ በዓል በመባል ነው የሚታወቀው። የቡሄ በዓል በልጃገረዶች ቀን ሶለል በማለት ያከብራሉ። በተመሳሳይ ደግሞ ወጣት ወንዶች በቡድን እየተደራጁ የጀግንነታቸውንና የጥንካሬያቸው መፈተሻ የሆነውን የጅራፍ ግርፊያ ውድድር ያካሂዳሉ። ምሽት ላይ ደግሞ ሆያ ሆዬ እያሉ ይጫወታሉ ማለት ነው። ይህ የሆያ ሆዬ ጨዋታ ከደብረ ታቦር ወቅት ነው የሚጀምረው ነሐሴ 13 ማለት ነው። የቡሄ የሚባለው በዓል ግን እንደ ጥቅል በነሐሴ 16 ላይ ነው የሚጀምረው። የልጃገረዶቹ የሶለል በዓል ግን በ3 ቀናት ውስጥ ይጠናቀቃል። ዛሬን ጨምሮ በሚኖራቸው የጨዋታ ጊዜ ያበቃል። የሆያ ሆዬ ጨዋታው ግን እስከ መስከረም 17 መስቀል ድረስ ይቀጥላል። በተመሳሳይ የወልዲያ ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ ኃላፊ ነጻነት አንበሳው ይህ በዓል ተሻጋሪ እንዲሆን በተለይ ምሁራን ሚናቸው ጉልህ እንደሆነ ማህበረሰቡ ሚናቸው ጉልህ እንደሆነ ነው ያወሱት የነበረውና እያንዳንዱ የከተማው ማህበረሰብ ለገጠሩ ማህበረሰብ በዓሉን ትቶ ከማለፍ ይልቅ በከተማው ውስጥ ልጆች ራሳቸውን ሆነው ማደግ ስላለባቸው ራሳቸውን እንዲያውቁ ፋይዳው ጉልህ ስለሆነ የከተማ ማህበረሰብ ባህሉ እንዲጎለብትና ባህላዊ ጨዋታው እንዲጎላ የማድረግ ኃላፊነት እንዳለበት ነው ያወሱት። ትውልዱ ከልጅነቱ ጀምሮ እየተጫወተውና ራሱን እየሆነ እንዲያድግበት ማድረግ ማንነቱን እንዲያቅና የተሻለች ሀገር ለመገንባት የሚያስችል አእምሯዊና ስነልቦናዊ ዝግጅት እንዲኖረው ፋይዳ አለው። ስለዚህ ከተማ አስተዳደሩ ለዚህ ትልቅ እገዛ ያደርጋል ነበር ያሉት። እንግዲህ በበዓሉ በተለይ በሰሞኑን ሲከበሩ በነበሩ በዓላት ላይ በአደባባይ ሲከበር በነበረበት ወቅት ከባህር ዳር የመጡ
እንግዶችን አግኝቼ ነበር። ይህንን በዓል ለማክበር ነው ስራይ ብለው እንደመጡ ያጫወቱኝ። ይህ በዓል በተለይ በእይታቸው እንደታዘቡት ከሆነ በተለይ የጅራፍ ግርፊያን በልጅነታቸው ሲጫወቱ የነበረ ነው። እረኞች ነን ስንጫወት የነበረው ጨዋታ ነው። ነገር ግን በዚህ አይነት መንገድ በሽማግሌ የተያያዘና የሚዳኝ አይነት ጨዋታ አልነበረም። ይህ ግን የተቀናጀ የጨዋታ አይነት እንደሆነ ነው የገለጹት። በተመሳሳይ ደግሞ ልጃገረዶች የሚጫወቱት የሆያ ሆዬ ጭፈራውና መሰል ሁኔታዎች በህይወታቸው ውስጥ ትልቅ ተሞክሮና የተለየ ትዝታ ጽፎላቸው ያለፈ ቆይታ እንደነበረ ነው ያወሱት። የማንኛውም የኢትዮጵያ ሕዝብ በወልዲያ ከተማ መጥቶ እንደዚህ አይነት በዓላትን በተለይ በነሐሴ 16 የሚከወነውን የአደባባይ በዓል ቢታደምና በህይወቱ ውስጥ የተለየ ታሪክና ትዝታን ጽፎ ቢያልፍ መልካም ነው የሚል ምክር ሀሳብ ነበር የለገሱት የነበረው። እንግዲህ ከተማ አስተዳደሩም ይህ የሶለል እና የሆያ ሆዬ በዓል የከተማዋ የቱሪዝም መዳረሻና መገለጫ ለማድረግ ትኩረት ሰጥቶ እየሰራ እንደሆነ ነው ያገኘሁት መረጃ የሚያመለክተው። ለቀን ያስኩት መረጃ ይሄን ይመስላል። በዝርዝር ጉዳዮችን ደግሞ በምሽት ዜና ወጃችን ይዤ እመለሳለሁ።